አንድ 129ኛው የአድዋ ድል መታሰቢያ በዓል በደብረ ብርሃን ከተማ በድምቀት ተከበረ። ኢትዮጵያውያን በአብሮነት ተመው ድልን የተጎናጸፉበት 129ኛው የአድዋ ድል መታሰቢያ በዓል ብፁዕ አቡነ ቀሌምንጦስ ቀዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት በድምቀት ተከብሯል። በበዓሉ ዋዜማ የደብረ ጽባ ቅዱስ ጊዮርጊስ ታቦተ ሕግ ከቤተ መቅደሱ ወጥቶ ረጅም መንገድ ተጉዞ በአጼ ዘርዓ ያዕቆብ አደባባይ ወደ ተዘጋጀለት ጊዜያዊ ማደሪያው በዝማሬ በእልልታ ታጅቦ ገብቷል። ዋዜማ መርሃ ግብር ሊቃውንተ ቤተክርስቲያን እንዲሁም የደብረ ጽባ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ወጣቶች ስብሐተ እግዚአብሔር አቅርበዋል። መርሐ ሊቃውንት ያዕቆብ ተክለ አረጋዊ በእግዚአብሔር ስም እመጣብሃለሁ በሚል ኃይለ ቃል በዓሉን በማስመልከት ትምህርተ ወንጌል ሰጥተዋል። እኔ በእግዚአብሔር ስም እመጣብሃለሁ። በእግዚአብሔር አምላክ ስም የሄደ ሰው እንኳን እሰው መሃል ቢገባ ይቅርና ሰይጣን መካከል ቢገባ ሰራዊተ ዲያብሎስን ድል አድርጎ ይወጣል። በማን ስም? በእግዚአብሔር ስም። አስሙ አሸናፊ የሆነ እግዚአብሔር አምላክ ይክበር ይመስገን። ታቦተ ሕጉ በአውደ ምሕረት ከብሮ ወደ ማደሪያው የገባ ሲሆን ዋዜማው በሰንበት ትምህርት ቤት ዘማሪያን የዝማሬ ምስጋና ደምቆ አምሽቷል። የካቲት 23 2017 ዓ.ም በስርዓተ ንግስ ላይ ብፁዕ አቡነ ቀሌምንጦስ ቀዳማዊ የሀገረ ስብከቱ ሊቀ ጳጳስ ተገኝተዋል። የደብረ ጽባ ቅዱስ ጊዮርጊስ ቤተክርስቲያን ሊቃውንት በበዓለ ንግሱ ላይ ወረብ አቅርበዋል። የደብሩ ሰንበት ትምህርት ቤት ዘማሪያን ዕለቱን በተመለከተ ስብሐተ እግዚአብሔር አመስግነዋል። የኢትዮጵያ ጀግኖች አባት አርበኞች ማህበር የሰሜን ሸዋ አስተባባሪ አቶ ተክለ ስላሴ ከበደ
በክብረ በዓሉ ላይ ባደረጉት ንግግር የጣሊያን መንግስት በሁለት ቋንቋ ባዘጋጀው ስምምነት ላይ የማጭበርበር ተግባር በመፈጸሙ አጼ ምኒልክ ችግሩ በሰላም እንዲፈታ ጥረት ቢያደርጉም ሊሳካ አለመቻሉን አንስተዋል። የአፍሪካ ሀገራትን በቀኝ ግዛት ለመቀራመት በተነሱበት ጊዜ ቀደም ሲል በሰላማዊ መንገድ ምጽዋና አሰብ ወደብ ላይ እግሩን ተክሎ የነበረው የጣሊያን መንግስት ከኢትዮጵያ ጋር ወዳጅነት ለማጠናከር በሚል ሰበብ ሚያዝያ 25 1881 ዓመተ ምህረት 20 አንቀጾች ያሉትን የውጫሌ ውል በወኪሉ በኩል አዘጋጅቶ ተፈራረመ። ዳግማዊ አጼ ምኒልክ ውሉ እንዲስተካከል ተደጋጋሚ ጥያቄ ቢያቀርቡም ጉዳዩ አታደፍሽብኝ ነውና የጣሊያን መንግስት አሻፈረኝ አለ። በዚህ ምክንያት የሀገራቸውንና የህዝባቸውን ክብርና ነጻነት ለማስከበር የምኒልክ ጦርነት ሲያውጁ መላው የኢትዮጵያ ሰው የንጉስን ቃል በመስማት ቀፎ እንደተነካበት ንብ በአንድነት ተመመ። በዚህ ምክንያት የሀገራቸውንና የህዝባቸውን ክብርና ነጻነት ለማስከበር የምኒልክ ጦርነት ሲያውጁ መላው የኢትዮጵያ ህዝብ የንጉስን ቃል በመስማት ቀፎ እንደተነካበት ንብ በአንድነት እንደተመመ አንስተው ካህናት ታቦተ ማርያምንና ታቦተ ቅዱስ ጊዮርጊስን በመያዝ ወደ ጦር ግንባር ማቅናት ድል በማድረግ ነጮችን በማሸነፍ ለመላው ጥቁር ህዝቦች የነጻነት ጎህ ፈንጥቀዋል ብለዋል። ዛሬም የአድዋን ድል ስናከብር በዓሉን ከመዘከር ባሻገር አዲሱ ትውልድ አዲስ ታሪክን ሰርቶ ማለፍ ይገባዋል ብለዋል። የደብረ ብርሃን ከተማ ምክትል ከንቲባ አቶ ወርቅአለም ኮስትሬ በዓሉን በማስመልከት ባስተላለፉት መልእክት ሌሎች ሀገራት በቀኝ የተገዙበትን የነጻነት ቀን ሲያከብሩ እኛ ኢትዮጵያውያን ለመላው ዓለም የነጻነት ተምሳሌት በመሆን የድል ቀናችንን እናከብራለን ብለዋል። አድዋ የዛሬ 129 ዓመት ባርነትን ቅኝ ገዥነትን በሚጠየፉ ጀግኖች ኢትዮጵያውያን የተጻፈ የኢትዮጵያ ብቻ ሳይሆን የመላ አፍሪካ የድል ታሪክ ነው። የአድዋን ድል ስናስብ በዘመነ ቅኝ ግዛት ወቅት በቅኝ የተገዙ ሀገሮች ዛሬ ከግዞት የወጡበትን ቀን የነጻነት ቀን ብለው ያከብራሉ። እኛ ኢትዮጵያውያን ደግሞ የነጻነት ሳይሆን የድልና የአይበገሬነት ቀን ብለን አድዋን በመላ ዓለም ላሉ ህዝቦች ተምሳሌት ሆነን እናከብረዋለን። ምክትል ከንቲባው አክለውም አድዋ የዓለም የቅኝ ግዛት ታሪክን የሰበረ የኢትዮጵያ ህዝቦችን ጀግንነትና አይበገሬነት ብቻ ሳይሆን አንድነትን፣ ሀገር ወዳድነትን፣ የምኒልክና የእቴጌ ጣይቱን የአመራር ጥበብን ያየንበት ሲሆን ያም በዘመናችን ከአባቶቻችን ጥንካሬን፣ ህብረትንና የአመራር ጥበብን መማር አለብን ብለዋል። አድዋ የኢትዮጵያ ህዝቦች አይበገሬነት ብቻ ሳይሆን አንድነትና ሀገር ወዳድነትን እንዲሁም የምኒልክና የእቴጌ ጣይቱ የአመራር ጥበብ ያየንበት የድል በዓላችን ነው። ከዚህም የዘመኑ ትውልድ ጥንካሬ ህብረትንና ጥበብን መማር ይኖርበታል። አድዋ የዘመነ ቅኝ ግዛት የገዥነት ታሪክ የሰበረ በአፍሪካና መላ ጥቁር ህዝቦችን ያነቃቃ እንዲሁም የጀግንነት ጥግ የታየበት የሉዓላዊነትና የነጻነት ቀን ምልክት ነው። የአድዋ የትግል ፍሬ ከሆኑት ዋነኛው ሰላማዊና አንድነቷ የተረጋገጠ ሀገርን ለአዲሱ ትውልድ ማስረከብ እንደሆነም አንስተዋል። ብፁዕ አቡነ ቀሌምንጦስ የሀገረ ስብከቱ ሊቀ ጳጳስ በክብረ በዓሉ ላይ ባስተላለፉት ቃለ በረከት አባቶቻችን በመስዋዕትነት ጠብቀው ያስረከቡንን ሀገር ለተተኪው ትውልድ በክብር ማስረከብ ዛሬ የምንገኘው ታሪካዊ ኃላፊነት ነው ብለዋል። ዛሬ ያከበርን ያለነው ሁላችንም በአይነ መጽሔት ወደ ኋላ እያየን ያለነው ለማንነት ሲባል ክብርን አሳልፎ ላለመስጠት ሲባል ዋጋ የተከፈለበት ዕለትና ሰዓት ስለሆነ ነው። አባቶቻችን ከንጉሱ ጀምሮ እስከ ተራው ህዝብ ድረስ ማንነቱን ለማስከበር ክብሩን ላለመስጠት ለባዕድ አሳልፎ ላለመስጠት እግዚአብሔር አምላክ በረድኤት እንዳይለየው ሁሉም አምላኩን ተማጽኖ ለሀገሩ የተዋደቀበት ዕለት እግዚአብሔር አምላክ ደግሞ የጩኸታቸውን ልመናቸውን ሰምቶ ድል ለንጉሠ ነገሥቱ ለሰራዊቱ ለህዝቡ አምላካችን እየሰጠበት ቀን ነው። እንኳን ደስ አላችሁ ሁላችሁ። ብፁዕነታቸው የንጉሥ ሰናክሬምንና የንጉሥ ሕዝቅያስን ታሪክ አንስተው አስተምረዋል። ኢየሩሳሌም ሀገረ እግዚአብሔር የእግዚአብሔር ሀገሩ የእግዚአብሔር ከተማው ነው የምትባለው። ስለዚህ የእግዚአብሔርን ሀገር የእግዚአብሔርን ከተማ እና
የእግዚአብሔርን ሕዝቦች ለማጥቃት ጠላት ተነሳ ነው የሚለው። ሕዝቅያስ ኢየሩሳሌምን የሚያስተዳድር መሪ ነበረ። የእግዚአብሔርን ቸርነት የሚሻ ሰው ነው። ለሕዝቡም ለራሱም ወደ ፈጣሪ የሚጮህ ሰው ነው። ነገር ግን ኢየሩሳሌም የተከሉባትን የምታጸድቅ የዘሩባትን የምታበቅል መልካም ምድር ሕዝበ እግዚአብሔር መልካም ሕዝብ መሆኑን ክፉ መንፈስ ክፉ ሰው ላይ አድሮ ኢየሩሳሌም እንድትጠፋ ሕዝቡ እንዲማረክ እንዲሰደድ በክፉ ሰው ላይ ክፉ መንፈስ አሳደረ። ሰይጣን ማለት ነው። ይሄውም ሰናክሬም ነው የሚባለው። ከባቢሎን ተነስቶ ኢየሩሳሌም ድረስ ሄዶ ሕዝቡን ለመማረክ ሀብቱን ለመዝረፍ አገሪቱን ለማጥፋት ተነሳ ነው የሚለው። ንጉሥ ሰናክሬም በሰራዊቱና በኃይሉ ብዛት ተመክቶ ሊወራው ሲመጣ የእስራኤል ንጉሥ ሕዝቅያስ ሕዝብህን ለባዕድ አሳልፈህ አትስጥ ብሎ ወደ አምላኩ ቢጸልይ በዚህች ሌሊት የእግዚአብሔር መልአክ መጥቶ 185,000 ሕዝብ እንደ ጣል አንስተዋል። ወደ እግዚአብሔር ወደ ፈጣሪው ይማጸን ነበር ነው። ከአቅም በላይ የሆነ ጠላት ፈሰና ሲነሳ ወደ እግዚአብሔር ይጮህ ነበረ፣ ይማልር ነበረ፣ ያመለክት ነበረ። ሰናክሬም ግን በትዕቢት መጣ ነው የሚለው። በትዕቢት ሕዝቅያስ ወደ እግዚአብሔር መጸለዩን ሰምቶ በኢየሩሳሌም በእውነት አንተን የሚያድንህ ጣዖት አለ ብሎ እግዚአብሔርን ሎቱ ስብሐት ይላሉ ሊቃውንቱ። እግዚአብሔርን ጣዖት ብሎ ተሳደበ ነው የሚለው። እግዚአብሔር የሰናክሬምን ትዕቢት የሕዝቅያስን ልመናና ለቅሶ ሰማ ነው የሚለው። ሰናክሬም በሰረገላ መጣ ነው የሚለው። ነገር ግን እግዚአብሔር የሕዝቅያስን ጸሎት የሕዝቅያስን ልመና ሰማ ነው የሚለው። ሰናክሬም ብቻውን ሲቀር የፈረስ ድምፅ እያሰማ ብቻውን አባረረው የሚለው። እግዚአብሔር መልአክ ቅዱስ ሚካኤልን አስነስቶ ብቻውን ወደ ሀገሩ አበረረው ነው የሚለው። ንጉሱ ሰናክሬም በሚያመልከው ጣዖት ቤት ሊሰግድ ባለ ጊዜም ያን ሁሉ ሰራዊት አስገድለህ ለምን መጣህ በማለት ልጆቹ እንደገደሉት ገልጠዋል። የዛሬው በዓላችንም እንደ አሶር ንጉስ ያሉ ሰናክሬማውያን በኢትዮጵያ ሀገራችንና በሕዝቦቿ ላይ ተነስተውባት የነበረ ቢሆንም ተሰነካክለው ሲወድቁ ኢትዮጵያ ግን በሰማዕቱ በቅዱስ ጊዮርጊስ ተራዳኢነት ጠላትን ድል አድርጋለች ብለዋል። ዛሬ የምናከብረው ታላቁ ንጉሠ ነገሥት እግዚአብሔርን የሚያመልኩት እግዚአብሔርን የሚፈሩት ንጉስና ኢትዮጵያውያን መሪውና ተመሪው ኢትዮጵያውያን የእግዚአብሔር ሕዝቦች መልካም ሰዎች ደጋግ ሰዎች ለራሳቸው ከመኖር ይልቅ ለሰው የሚኖሩ ደጋግ ፍጥረቶች ናቸው ኢትዮጵያውያን። ስለዚህ ኢትዮጵያ ስትነካባቸው እምቢኝ ነው አላስነካም ክብሬን ድንበሬን አላስደፍርም ብለው አንድ ሆነው ባንድ ሆነው ተመው ነው አድዋ ተራራ ላይ ጠላትን ድል አድርገው በደስታ ወደ ፈጣሪያቸው ምስጋና ያቀረቡት በዛሬቱ ዕለት ማለት ነው። ወገኖቼ የምናከብረው ይሄንን ነው። ሁላችንም በጥገኛው ምኒልክ መሪነት በኢትዮጵያውያን አንድነት የተፈጸመው አኩሪ ገድል አሁን ባለውና በመጪው ትውልድ በታሪክ ሲያበራና ሲዘከር ይኖራል። ፈተናን ለመሻገር እስከ መጨረሻው በእግዚአብሔር ታምኖ መጽናት ያስፈልጋል ሲሉ ማሳስበዋል። እግዚአብሔርን ከተማመነ በእግዚአብሔር ከተማጸነ አምላኩን ከወደደ በሕግና በሥርዓት ከኖረ እግዚአብሔር አምላኩ ነው። እግዚአብሔር ረዳቱ ነው። እግዚአብሔር መተገኛው ነው። እግዚአብሔር ኃይሉ ነው። በእግዚአብሔር ንገብር ኃይል ይላል። በእግዚአብሔር ኃይልን እናደርጋለን ይላል። እግዚአብሔር አምላካችን ካለ ከኛ ጋር ካለ ድል ማድረግ ይገኛል፣ ማሸነፍ ይገኛል፣ ሰላም ይገኛል፣ ፍቅር ይገኛል። እግዚአብሔር ከሌለ ግን ሁሉም ላይ ይገኝ ይችላል። ወገኖቼ አሁን እዚህ ያለነው የቆምነው እግዚአብሔርን በሚያመልኩት ንጉሠ ነገሥት በተሰየመው አደባባይ ላይ ታሪክ የሰራላቸው ታምር የሰራላቸው አባቶቻችን ነገሥታቱ፣ መሪዎቹ፣ እናቶቻችን፣ አባቶቻችን፣ መኳንንቱ፣ ልዕልታቱ፣ ገበሬው፣ ወጣቱ አንድ ሆኖ አምላኩን ስለጠየቀ ነው። ጩኸቱን ሰምቶ የባዕድን ሐሳብ አስተነካክሎ እግዚአብሔር ድልን ለንጉሠ ነገሥት ምኒልክ እግዚአብሔር አደለው ነው የሚለው። ቅዱስ ሚካኤልን ያየነው በኢየሩሳሌም ላይ ነው።
በአድዋ ላይ ደግሞ ቅዱስ ጊዮርጊስን ተመልክተናል ወገኖቼ። በሰዎች መካከል ጠብን የሚፈጥሩ አጋንንት ስለሆኑ በተለይ በዚህ በአብይ ጾም ራሳችንን በማየት ንስሐ ልንገባ ይገባል ሲሉ አባታዊ መልእክትም አስተላልፈዋል። እዚህ አደባባይ የቆምነው ሁላችንም ያን ታሪክ ነው ያየነው ያነበብነው። ወደ ኋላ ተመልሰን የዛሬ 129 ዓመት ያለውን ነው ዛሬን ታሪክን በታሪክ ስናይ ዛሬ እኛ ምን እንሰራለን ብለን ራሳችን ማሰብ ያስፈልጋል ወገኖች። ናዊ እዜ ናሁ አይመርኩ ከመይክል እግዚአብሔር አድኖቶሙ ለቅዱሳን ቅሩብ እግዚአብሔር ወባቱ ቅሩብ እግዚአብሔር ለለ ይፈርህው ይላል ከነብይ እግዚአብሔር ዳዊት። በሕግ በአምልኮት ለሚማጸኑት ለሚሰግዱለት ለሚፈሩለት እግዚአብሔር ቅሩብ ነው የሚለው ታዛዥ ነው የሚለው ካህሊ ነው የሚለው ይቅር ባይ ነው የሚለው። ኃጢአት ሲበዛ ክፋት ሲበዛ የሰዎችን አይምሮ ያሳውራል። አይን ብቻ አይደለም የሚታወረው ወገኖቼ። አይምሮ ሲታወር ደግሞ ሰው እግዚአብሔርን ይዘነጋል፣ ፈጣሪውን ይተዋል፣ ፈጣሪውን ይረሳል። ሰው እግዚአብሔርን በረሳ ቁጥር ደግሞ እግዚአብሔርም ይረሳዋል ወገኖቼ። ኃጢአት ይሰለጥንበታል፣ ክፋት ይሰለጥንበታል፣ እርስ በርስ መፋጀት እርስ በርስ መጋጨት ይሆናል። ለምተና በትንሳሰቁ በበይናቲክሙ ታልቆ ተርፈክሙ ይላል ቅዱስ ጳውሎስ ሲናገር። እርስ በርሳችሁ ብትበላሉ ይላል ታልቆ ተርፈክሙ የተላለቅ ነው ትርፋችሁ ትርፍ የለም ነው የሚለው ወገኖቼ። ፍቅር ግን ያሰናስላል፣ ሰላም ግን ያሰናስላል፣ አንድ ያደርጋል፣ ያዋህዳል፣ አንዱ ያንዱን ችግር ይሸከማል ወገኖቼ። ሰው ትዕግስተኛ መሆን ይጠበቅበታል ያሉት ብፁዕነታቸው አባቶቻችን በትዕግስት ጠላትን በጀግንነት ድል አድርገዋል። ጀግንነት በጦር ሜዳ ብቻ አይደለም፣ ሰው በተሰጠው ኃላፊነት በተሰማራበት ሁሉ ውጤታማ ሆነ እግዚአብሔር በዛ አለ ብለዋል። ስለዚህ ሰው ትዕግስተኛ መሆን ይጠበቅበታል። ነገስታቱ በትዕግስታቸው ነው። ችግር ነበር፣ ፈተና ነበር፣ መከራ ነበር። ግን ኢትዮጵያ ሀገራቸውን ግን እምቢኝ ነው ያሉት። አሰልፈን አንሰጥም። ጀግንነት በጦር ሜዳ ብቻ አይደለም፣ በፍርድ አደባባይም ጀግንነት አለ፣ በእምነት አደባባይም ጀግንነት አለ፣ በቅድስና ስፍራም ጀግንነት አለ። በሁሉም በተሰማራበት በስራውም በቢሮውም በተሰጠው የሥራ ድርሻ ሁሉ ጀግንነት አለ ወገኖቼ። በየተሰማራንበት መልካም ስራ መስራም ከቻል እግዚአብሔር በዚያም አለ። ዋጋችን ጽፍ ድርብ ነው የሚሆነው ወገኖቼ። ያግዘናል፣ ድል እናደርጋለን፣ ውጤታማ መሆን እንችላለን። ውጤታማ ድካማችን ውጤት ያመጣል፣ ጸሎታችን ውጤት ያመጣል፣ ለሰላም ያበቃናል፣ ለፍቅር ያበቃናል። የሁላችን መልካም አስተሳሰብ፣ የሁላችን በጎ አመለካከት፣ የሁላችን ቀና አመለካከት ንህነሰ ተንሳይነ ወረታይነ ነው ያለው። እኛ ተነሳን ይላል፣ ቀንተን እንኖራለን ይላል። አላቀረቀርንም ነው ይሄ ምሳሌው ትርጉሙ። አላቀረቀርንም አንገታችን አልደፋንም ማለት ነው ወገኖቼ። እግዚአብሔር ቀና ያርጋችሁ ሁላችሁንም። እግዚአብሔር አንገታችሁን ቀና ያርግላችሁ። ኢትዮጵያን ቀና ያርግልን አምላካችን ወገኖቼ። በበዓሉ ፍጻሜ ታቦተ ሕጉ በሊቃውንተ ቤተ ክርስቲያን እንዲሁም በሰንበት ትምህርት ቤት ዘማሪያን ምስጋናና ዝማሬ ታጅቦ ወደ መንበሩ በክብር ገብቷል። በክብረ በዓሉ ላይ ሊቀ ስዩማን ፍጹም እንግዳ የሰሜን ሸዋ ሀገረ ስብከት ምክትል ስራ አስኪያጅና የአቡነ ቀለምሲስ ሚዲያ ክፍል ኃላፊ መላከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም አስተዳዳሪና የሰሜን ሸዋ ሀገረ ስብከት የገዳማት ክፍል ኃላፊ መላከ ብርሃናት ቆሞስ አባ ይትባረክ መኮንን የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አስተዳዳሪ መላከ ፀሐይ ክፍሌ ደሳለኝ የደብረ ጸባ ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ የሀገረ ስብከቱ የክፍላት ኃላፊዎች የኢትዮጵያ ጀግኖች አባት አርበኞች ተወካዮች ሊቃውንተ ቤተክርስቲያን የሰንበት ትምህርት ቤት ዘማሪያን እንዲሁም በርካታ ቁጥር ያላቸው ምእመናን ተገኝተዋል።